በሻሸጌታ ሰጠነው ማታ ዩጋነርስ እናሸንፋለን። What do you think of Tottenham? What do you think of shit? Thank you. Wait up, no. በሻሸጌታ ሰጠነው ማታ በሻሸጌታ ሰጠነው ማታ ይችላል አርሴ ይችላል። አረ ኢዜ ግፈኛ ነህ ግን ለቶማስ ፍራንክ የመልስ ምት መሆኑ ነው ሁላ ጎል ያዘነብከው። አረ በኢየሱስ ትችላለህ። አሮስቶ መተንልሻል። ዘፈነገ መከተከ ብለን መተናል። ቤተሰቦች ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሪፖስት ሼር ያደረጋችሁ አድርሱለት። የታባቱ ጠላቴን አርገው ከፍ በወደቀ ሰዓት አጥንቱ እንዳይተርፍ እንደተባለው ባፍጢማቸው ጥሎልን 4 ጎልና 3 ነጥብ ይዘነትናል ወገን። ይዜ ምን አይነት ብልግና ነው? ድግስ አለብኝ ተዘጋጁ አይባልም? አስደነገጥከን እኮ። ወስደ ዶሮዋን በላል ትጠብቀናለህ። ቢያንስ ቸፍቸፍ ለማድረግ እንኳን እንድንመጣ ሹክ አይባልም? አረ እሺ ተወለድ። እናንተስ አይነት ብታወጣም ብመነዝር የሚያቆጭበት እነዚህ ተጫዋቾቻችን አጀብ እያሰኙን ነው። አትሪክ ላለው 3 ጎል ይዜ አለ ቱልቱል አለክና አለ ጡዝ። ሲጀመር ጨዋታው ዛሬ ቢሆንም እኛ ያሸነፍነው ትላንትና ነው። ደስታችንን ትላንት ጨርሰናል። ቤተሰቦች እንግዲህ 29 ነጥባችንን እቅፍ አድርገን ድግፍ አድርገን ማንም ተሰበረ አልተሰበረኛ ጋር ጉድለት የለም። ከኢንተርናሽናል ብሬክ በኋላ እንግዲህ በደስታ ተቀበለናል። ለሆኑ ቲሞች ምናምን ሌላ ነገር ውስጥ ገብታችኋል። አይዟችሁ ሁሉ ነገር ይስተካከላል። ለማንኛውም ናና ቤት ላይ ሬጂስተር ስታደርጉ 350 ብር በነፃ ቦነስ እየሰጣችሁ ነው። ከአንደኛ እስከ 10ኛ ዲፖዚት ስታደርጉ ሌላ ተጨማሪ ቦነስ። እንግዲህ መንበሽበሽ ማለት አይደለም። ደስታችንን እንደኛ እንዳጣጣምን እናንተም ገብተው ያጣጥሙ። ገብተው ሬጂስተር ያድርጉ። አፈፍ ያድርጓት። ቴንክ ዩ። አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ። እውነትም የአርሰናል ደጋፊ ነህ ማን? ሃትሪክ ትሰራባችኋለህ፣ እንዲህ ትልባችኋለህ። አረ ምን አይነት ሚያረካ ቪክትሪ ማ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም ወይ? 4 ጎል ያለ ሴት ፒስ። እንደውም ደበረኝ። ሴት ፒስ ካልገባ ነሻጣ የለውም። ሴት ፒስ ያስፈልገናል ነው የምልህ። ሚኮን ጥምጥም ምን ያረኳት። አሁን ገብተህ በዚህ ሞራል ቮት አድርግ። ሁሉንም ዋንጫ ነው እንበለው። መርፊሽ አልሸነፍም ነው የምልህ። ገብተህ ቮት አድርግ በዚህ ሞራል። በቴሌብር ገብተህ ቮት አድርግ። እናቴን እንዴት አባተህ ነው የምንችለው? እንዴት ነው የምንችለው? በእናትህ ዴክለር ራይስ እንዴት ነው የምትችለው? በቃ ማይችል ተጫዋች የለንም። ጋብርኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማን የበለጠ ነው ምንገርፍ። ባየር ሙኒክ መጣውልሽ። ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ። ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ። ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ። we are the gunners። ዋንጫው ዲሴምበር ላይ ነው የሚነሳው። ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ። ግባለታ ምድር አቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም። 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናትህ። ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ። እያንዳንድ በየቤት እየመጣው ከተባተነ ሰጣል። እያንዳንድ አይቀርልን። የምን አባቱ ዶሮ ነው? እኛ ሲጀመር ለዶሮ ደንግጠን እናቃለን እንዴ? ሁሌ በትንትኗን አውጥተናት አይደል እንደኛ ወደ ቦታችን የምንመለሰው? ሁሌም ቢሆን እኮ ነው ማለት ከሜዳ ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት። ይሄንን አታውቅም? 4 ያቄስን ለማንዬ ምን አይነት ቲም ነው?
በእውነት ቋጣሪዎች እንዲጨቋራችሁ ሲላት ስላዩ ደስ ብሎኛል። ጀሞ እርሶስ እንደስ አላሉትም እንዴ? ጀሞ አላላችሁም ወይ? አርስዬ ጀማው ሲመለስ ማለት ነው ሁሌ ደስታ ነው፣ ሁሌ በሽታ ነው። ከሞገን ሼር ኮፒሊንግ አድርጋ ደርሶ ነው እመለስልሃለሁ፣ ገና እመለስልሃለሁ። ቶማስ ፍራንክ what did you say ቶማስ ፍራንክ? who is Eze? who is Eze? you don't know Eze? this is Eze, man. this is Eze. he scored 3 goals on your team, okay? shut your mouth. ታታስ ወግሩ ጀሞ በቃ እንደተናደርኩ ይጎ ይደርሷል። ሼር ኮፕሊንግ አድርጉት በደም shut your mouth. you don't talk like that my team players, okay? shut your mouth ቶማስ ፍራንክ ይታላል። ጀራሪ በቃ ጀሞ ከዚህ በላይ በቃ ይበቃል። ክፉ ነገር በጣም ብዙ ተናገርኩ። ስሜታውኝ ሼር ኮፕሊንግ አድርጉ ይደርሷል። shut your mouth ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለኔ ታዩ ብዬሽ አልነበር ወይ? 24 ቦታ ከፋፈላት። መጀመሪያውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምን ላጆ ለገኝ አቢቢ አስቀምጦልኝ ነው። ከረፍት ሲገባ አሳቀኛ አሳቀኛ ሁሉ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ። በዶሮ ጾም ተያዘ ነው ልጅ፣ በዶሮ ጾም ተያዘ። ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት። ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት። ኢዜ እንዳያገኘው። ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ? ተውት፣ መግባቱን ይግባብን፣ የራሳችን ጥፋት ነው። እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን? ደግሞ ትቢቱ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል? እሱን ክትል ያደርገኛል እንጂ እኛ እንችላለን። ዶሮ አልነገርኩሽም ወይ? ባጥር ተንጠልጥዬ ዘንድሮ አርሰናልን ማን ሊያቆመው ብዬ ዲዲዲዲ ማጋሊ ተጎዳ። ወይኔ ጉዳቸው አርሰናሎች ልጅ ቀዳዳ። እስቲ ወንድ የሆነ መጥቶ አርሰናልን ያስቆመው። ወንድ የሆነ እናቴ ወለደች መጥቶ አርሰናልን ያስቆማል። ከዚህ በኋላ ዋንጫውን ስንበላ ገና ቆማችሁ ታጨበጭባላችሁ። ቆማችሁ አረጋግጠን ነው የምንበላው። ቶተናም ጾም ያዛችሁ። ፎሎወሮች እንኳን ደስ አላችሁ። ጾም ያዛችሁ በቃ። እንኳን ዶሮ ደግሞ ማለት እኛ ብቻ ነን መበለት የምንችለው። ሁላችሁም ወጣሪዛ የት ነው የሚኮስፐርስ? ናውጣ አንተም ነገው ተጠንቅቀው። አንተ ጾም አልያዝክም ስጋና ብላሽ። አይዞ በአላህ ስማኝ። የቶተናሙ አሰልጣኝ እኮ ሲጠየቅ የጨዋታ ጋዜጣዊ መግለጫ ሲሰጥ ኢዜን በስብስብ ባለመኖሩ እንዴት ነው ታዝናለህ እንዴ ሲባል ማን ነው ኢዜ ነበር ብሎ የተናገረውና ኢዜም ሃትሪክ መስራቱ ብቻ አይደለም የተጠቀመውን የደስታ አገላለጽ ተመልከት። አንተ ትልቅ ሰው አይደለህ እንዴ? ምን አባያስ በጣም የሆነ አፉን ያዘውና ምን አይነት በቀን ነው? አንድ ጎል ራሱ እኮ ቢያገባ ተበቅሎት እኔ ነኝ ለማለት እኮ በቂ ነበር። ምርጥ ፐርፎርማንሱ ማሳየት በቂ ነበር። ኢዜ ያልበቆም ሃትሪክ ሰርቶ ያውም 16 ከ50 ጥግ ላይ ነው። በቃ ከ16 ከ50 ውጭና መስመር አካባቢ ሆኖ 3 ጎሎችን ያገባው። አራተኛውም ጎል በረኛው በቃ አለ አይደል የሆነ ቀን በቃ ጸሎቱን ይመለሰለት። አርሰናል ምን አይነት ነው? ቪክተር ጊዮከርስና ኦዴጋርድን እኮ ትተን እኮ ነው የተዋጋን የነበረው። ማጋሌ ስንትተን 3 ከተጎዱት 2 ሲመለስ 3 ሰተን እኮ ነው ያሸነፍነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግልኝ ብራዘር። ምንም እኮ ለቋጣሪ የማይመች ቡድን ያለኝ እኮ እግዚአብሔርን ሃያውም የእንግሊዝ ፕሪሚየር ሊግ እኛ ላይ ይቋጥራል። በስመ አብ ቋጣሪያንስ ገብታችሁ ተኙሽ። አንዷ ጎል ራሱ መግባት አልነበረባትም። በክሊንሺት ነበር መውጣት የነበረብንሽ። ለንደን ደርቢ ምናምን ማኑ ለንደን ደርቢ? እኛ ነን ለንደን ደርቢ። ለንደን ላይ ያለን የለንደን ኩራት ቲም አርሰናል ይኸውላችሁ ዘንድሮ በደንብ አጣጥሟት። እሺ አመት በደንብ አጣጥሟት። የማጋሌሽ መጎዳት በኢንካፔ መተካት፣ የኦዴጋርድ መጎዳት በኤዜ መተካት፣ የጊዮኬሬሽ መጎዳት ደግሞ በሜሪኖ መተካካት፣ የቲም ስፕሪት ቦስ ሚኬል አርቴታ ክሬዲቱን አንተ ወሰዶሽ። በደንብ አጣጥሟት የአርሰናል ደጋፊዎች ፕሊዝ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ላኩልኝ። ከሞኑ ገነርስ
ፕሬዲክሽን ቪዲዮ ላይ የምትሰሩ ደግሞ ባለፈው እንዳልኳችሁ ምንም አይነት ከዜሮ ፎሎወር ጀምሮ ምንም አይነት ፎሎወር ቢኖራችሁ ራሱ ፕሬዲክሽን ቪዲዮ ላይ የምትሰሩ ባለስፖርት ከ30,000 በላይ ቪው ካለው ቪዲዮአችሁ ደግሞ እየታየ ነጥባችሁ ተሰብስበው አንደኛ ለሚወጣው ደግሞ የ50,000 ብር ሽልማት ይኖራል። ሶስተኛ ነገር ደግሞ የምትሰሩት ቪዲዮ ደግሞ አሪፍ ቪው ካለው ከባለስፖርት ጋር ረዘም ላለ ጊዜ የምትሰሩበት እድል ተመቻችቶላችሁ አሪፍ ሽልማቶች ይሸልማችኋል። ባለቤት የገባችሁ በኋላ ቤት መጫወታችሁ እንዳትረሱ። ማንኛውም መረጃ ኮሜንት ላይ ስልክ ቁጥራችሁን አስቀምጥላችኋለሁ። ከእናንተ የሚጠበቀው መደወል ነው። መልካም እድል። አላሁመ ሶሊ። ሚኬል አርቴታ ምን አይነት ቲም ነው የገነባው ሀቢቢ? እኔ የምሬን ነው የምላችሁ እንደዚህ ለፐርፌክሽን የቀረበ ቲም ማለት ነው። እኔ ከአርሰን ቬንገርን ቲም እነ ፋብሪጋስ ጀምሮ ያለውን ቲም አይቻለሁ ኳስ ማለት ነው እስካሁን ድረስ እና በዚህ ደረጃ ለፐርፌክሽን የቀረበ በዛ ላይ ደግሞ ተጫዋቾቹ በፓሽን ማለት ነው እስከ ጥጉ በቃ ከአንደኛው ደቂቃ እስከ 9ኛው ደቂቃ ድረስ በፓሽን ታውቃላችሁ እንደዚህ አይቻላል። የምሬ በቁም ነገር ስፔሻሊ ዛሬ ያየሁት ጨዋታ ደግሞ ማለት ነው በቃ ትክክለኛ ደርቢን የሚገልጽ ማለት ነው ከተከላካዮች እስከ አጥቂ ድረስ ያለው ማለት ሁሉም አንድ እንኳን እንዴት አንተ የሆነ ነገር ክፍተት አታወጣም ሀቢቢ? ቡካዮ ሳካ ምን አይነት ሊደር ነው? ምን አይነት ሊደር ማለት ጎል አለማስቆጠር ነው አይደለም ማየት ያለባችሁ ማን ኢዚ ማለት ነው ኢንሳይድ ዘ ቦክስ አካባቢ ታውት እሱን ነው ጎሎቹን ታውትና ኢንሳይድ ዘ ቦክስ አካባቢ ላይ ያለውን ፕሬዘንስ እያያችሁት ከዛ ላይ አትሌቲሲዝሙን ሀቢቢ እንዴት እየሮጠ ሲታገል እንደነበር ዴክላን ራይስ የሚደክመው አይደለም። ያቺ ትሮሳርድ ሌላ ታሪክ ውስጥ እዛ ቲምበር ምን ጉር ነው ዙቢሜንዲ እንደምታዋት ማለት ነው እንዲ ኢቭን ሂንካፔን በእናታችሁ ኢቭን ሚኬል ሜሪኖ ለራሱ አይታችሁታል። እኔ የምሬን ነው በቃ ይሄ የተገነባ ቲም ማለት ነው ሲሪየስ በቃ የሆነ ትልቅ ሜጀር የሆነ ትሮፊ ያስፈልገዋል። ደግሞ ለዛም ነው ስቴትመንት የሆነ ዊን ነው ዛሬ ያየነው ሀቢቢ። ኧረ በአላህ እስቲ በሌላ ቪዲዮ እመጣለሁ። በጣም በቃ ስሜታዊ ነው ያደረገኝ። ይመቻችሁ። ይሄ ነው አርሰናል አንዱ ይሄ ነው አርሰናል ቶተናምን ዶሮን ማለት ነው 4-1 ስልት አድርገናታል። እኔ ዋንጫው እንደማሳካ ደጋግሜ ነግሬሃለሁ። ዛሬም ደግሜ እነግርሃለሁ ማለት ነው። ይችላል አርሰናል በደንብ ኮፒኒ ፕሮሞሽን ላይ አድርጋችሁ አዳርሰው በደንብ ግባ። ከአርሰናል 4 ቶተናም 1 የተረዳናቸው 5 ነገሮች። የመጀመሪያው ቀላሉ ቶማስ ፍራንክ የሚያውቁት ኤቤሬቺ ኤዜ ዛሬ ሃትሪክ ሰርቶ ሴሌም ነው እያላቸው ይገኛል። ማለት አንተ ምን አይነት ጨዋታ ነው ያሳለው? በአርሰናል ማሊያ እስከዛሬ እስካረጋቸው ምርጥ ጨዋታዎች ይሄ ደቤስ ነው። ምንም በቃ ጥርጥር የሌለው ክሪስታል ፓላስ ምናቆን ኤዜ ነው ዛሬ የተመለከትነው። የመጀመሪያ ሃትሪኩን ለንደን ደርቢ ላይ ሰርቶታል። እንግዲህ እቺ ሴሌብሬሽን ተደግማለች። የተረዳነው ሁለተኛ ነገር ስለዚህ ሚድፊልደር ጥራት የምትጠራጠር ከሆነ አንተ በቃ ኳስ ቶማን የመጀመሪያው አሲስት ለኤዜ ፈርስት ታይም ነበር ያቀበላት የነበረ ገና ኳሱ እንደመጣለት ሲከላከል የነበረው ታክል ሲሰራ የነበረው ትክክለኛ ቦታ ላይ ፋውልም መስራት ሲኖርበት ሲሰራ የነበረው ፋውል ዴክላን ራይስ በቃ ፕሪሚየር ሊጉ ላይ ኦል ራውንድ እንደሱ አይነት ሚድፊልደር የለም። እሱን ደግሞ ቀጣይ ቸልሲ ጋር የምናደርገው ጨዋታ ላይ ስታንፎርድ ብሪጅ ላይ በደንብ አድርጋችሁ ታዩታላችሁ። የሚገርም ፐርፎርማንስ ነው እሱ የሚያሳልፈው። ሶስተኛ ከዚህ ጨዋታ የተረዳነው ነገር አንተ እኛም እኮ ኢኳዶራዊ እኮ አለን እኮ ያለ ጋብሪኤል ማጋሌሽ ከኋላ የሚደብረን መስሎ ኩዱስን ቤቱ ድረስ ጋና ሄዶ የኦሎ ፍራይስ አብሮት ይበላል ማለት ቤቱ ድረስ ተከታትሎ ከዛ በኋላ ኩዱስ ዞር ሲልት ከሪቻርልሰን ጋር እንዳለ ተባጠሰ ካለው ሰው ጋር እየተባጠሰ እስከ መጨረሻው ከሚቀየርበት ሰዓት ድረስ በቃ የሚገርም ፐርፎርማንስ ነው እያሳየ የነበረው ፔሮ ኢንካፔ። የሚገርም በቃ አንተ ደሙ እንዴት አባቱ ነው ደስ ይላል። አርሰናል ማለት ይሄ ቲም እንዴት ነው ደስ የሚለው የተረዳነው። አራተኛ ነገር ሊያንድሮ ትሮሳርድ ፎርም ላይ ነው ያለው ማለት ይሄ ተጫዋች ማለት በዛሬው ጨዋታ ላይ ያረጋው አሲስት ያስቆጠረው ጎል ምን አይነት ተጫዋች እንደሆነ በስርዓት የሚያሳይ ክላስ አክት። እኔ ጥር ላይ ክረምት ላይ ለምንድነው የማይሸጠው ከሚሉት ሰዎች አንዱ ነበር። ሳውዲ ገንዘብ አቅርበውልን ለምንድነው ኮንትራቱን እያራዘም ነው ስል ነበረ። ግን ተሳስቻለሁ። ስሳሳት አምናለሁኝ። እንኳን አራዘመ እያጮለቀ እያየ ነው ሆነ የተረዳነው። አምስተኛ ነገር ሚኬል ሜሪኖ ዛሬ ክላስ ነበር። እነሱ 5 ተከላካዮች ነው የሚጮቱበት ሰዓት ላይ ድሮፕ እያደረገ ተከላካዮቹ ወደኛ እንዳው ማውጣት ላይ ከኋላ እነሱ ማስከፈት ላይ ሚድፊልድ ላይ ሲሰራ የነበረው ኳስ ከዛ ለትሮሳርድ ያደረገው ሰከንድ አሲስት ሚኬል ሜሪኖ ለኤዚ ያደረገው አሲስት ይለያ። እኔ ከፈለኩ 6ኛ 7ኛ የተረዳናቸው ብዬ እነ ካላፊዮሪ ምናምን ማውራት እችላለሁ። ዣኦ ፓሊኒያ ከቶተናም በጣም አንደርሬትድ የሆነ ጨዋታ ነው ያደረገው። ከኋላም ከፊትም ነፍስ ሰጥቷቸው የነበረው እሱን አንተ ይሄ ቲም ዋንጫ አይበላም ብለህ የምታስብ ከሆነ ሎኮ ያማሃል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ነገ 50 ሺህ እንገባለን። የመቻች
ከጨዋታው በኋላ ጋዜጠኛው ኢዜን እንደዚህ ብሎ ይጠይቀዋል። ቶተናሞችን ልትቀላቀል ከጫፍ ደርሰ ነበረ ሲለው ኢዜ የዛን ጊዜ ማስታወስ ሳይሆን ስለ ዛሬው ድል ማጣጣም ነው የምፈልገው ሲል ገልጾለታል። እንግዲህ ቶማስ ፍራንክም ኢዜ የሚባል ተጫዋች አለ ወይ ብለው ነበረ። በደንብ አሳይቷቸዋል ማለት ነው። ይመቻችሁ። የመድፎ ቤተሰብ በጣም ፐርፌክት የሚባል ምሽት አሳልፈናል። ከቲፎ ጀምሮ ባለፈው እንግዲህ በቶማስ ፍራንክ ማን የተባለው ኤዜ ሃትሪክ ሰርቶ በአጠቃላይ በጣም የሚገርም እግር ኳስ ተመልክተን እንግዲህ ክለባችን 4-1 በሆነ ውጤት ማሸነፍ ችሏል። ዛሬ ቪዲዮ ለመስራት እጅግ በጣም ቆይቼባችኋለሁ፣ ቤት ስላልነበርኩኝ ነው። በአጠቃላይ በጣም የሚገርም ምሽት አሳልፈናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። ይሄ ውድድር ዓመት አመታችን ነው የሚሆነው፣ ምንም አትጠራጠሩ። ይህንን ሁሉ ተጫዋች በጉዳት አጥቶ ማሸነፍ የሚችለው ክለባችን አርሰናል ብቻ ነው። ዛሬም እንግዲህ 4-1 በማሸነፍ 29 ነጥቦችን በመሰብሰብ አንደኝነታችንን በደንብ አጠናቅረን ቀጥለናል። ስለ ጨዋታው ነገ እናወራለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። እመኑኝ ይሄ ዓመት የኛ ዓመት ነው የሚሆነው። ነገ ጠዋት ደግሞ ሰፋ ባሉ መረጃዎች እንገናኛለን። እንደተለመደው ኮፒ ሊክ፣ ላይክ እና ፎሎ ማድረግ እንዳይረሳ።